بسميها اسم ثاني، بسميها صيطة. لا مو صيطة، ساعدوني الدنيا اسماء. بس يلا شوفوا هذا الذهب بلبسها، الذهب ده ما يليق الا بحبايب قلبي والله. يلا تعالوا نشوف، يلا ما يزهاك الا انت يا حبيبتي። ሙሉውን ቪዲዮ ከዚህ ቀጥዬ አስደምጣችኋለሁ ታይታላችሁ ማለት ነው። ስሙኝማ ሀገሬ ልጆች ጥያቄ አለኝና ሁሌም እንግዲህ እኔ ከምኖርበት ቤትም እንስሳቶች ስላሉ በጣም ይገርመኛል። እሱም ምንድነው መሰላችሁ? አረቦች ለሰራተኞች የማይሰጡትን ቦታ ለእንስሳቶች የሚሰጡት ለምንድን ነው? ንገሩኝ እስኪ። ዛሬ መቅረብን ሰግጄ ጨርሼ ቁጭ ብዬ ስልክ እየጎረጎርኩ ነበር ማለት ነው። ከዛ ጀረስ ተጮኸና በር ለከፍት ሄድኩኝ። በሩን ስከፍተው አንዲት የፊሊፒን ሰራተኛና አንዲት የአረብ ወጣት አገኘው ማለት ነው። አውቃቸዋለሁ፣ ጎረቤቶቻችን ናቸው ማለት ነው። ብዙም ያኔ ባንግባባ ብዙም ባንታይም ማለት ነው። ከዛ በእንግሊዘኛ የአረቧ ወጣት ሰላምታ ቀረበችልኝ። እኔም ሰላም አልኳትና ተለብላ ስልኳን ከኪሷ አወጣችና የሆነ ፎቶና የሆነ ጽሁፍ አሳየች ማለት ነው። አይተሻል ወይ ስትለኝ አይ አላየሁም አልኳት። ይህን ነገር ፈልገሽ ካገኘሽ 1000 ድርሃም የዱባይ ስጦታለሽ አለች ማለት ነው። ከዚያው ከስልኳ ላይ ራሱ ከፎቶ ጋር ተያይዞ ይህን ነገር ላገኘ 1000 ድርሃም ስጦታለው ብላ አስቀምጣለች ማለት ነው። ምን ይመስላችኋል? እስኪ ገምቱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላህ። ሜሙ ሸቃሊት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁን ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኖ ዛሬ የሚያሳዝን የሚያስለቅስ ቪዲዮ አይደለም ይዤባችሁ የመጣሁት የሀገሬ ልጆች። ግን እኔ ሁሌም ቢሆን የሚገርመኝ ነገር ስላለ የዛሬ ቪዲዮ መልስ አገኝበታለሁ ብዬ ተስፋ አድርጋለሁ ማለት ነው። በተለይ ደግሞ እንደኔ እንስሳት ካለበት ቤት ውስጥ የምትሰሩ እህቶችን እስኪ በመጀመሪያ ዛሬ ምን እንደገጠመኝ ልንገራችሁ ማለት ነው። መግቢያ ላይ ያያችኋት እንግዲህ አረቧ ስራይ ብላ ስንት ግራም የሚመዝን ወርቅ አሰርታ ስንት ኪሎ ሜትር አቋርጣ ግመሏን ወርቅ ለማልበስ ከምትገኝበት ድረስ ሂዳ ቪዲዮ አይተናል ማለት ነው። ብዙ ነገር ብላለች። በነገራችን ላይ ስሟ ሌላ ነበረ። አሁን ላይ ግን ይሄ ስሟ አይገልጻትም። ሌላ ስም ላውጣላት ብላ ድጋሚ ሌላ ስም አወጣላት። እባካችሁን ሰአዱን እያለች ነበር። አግዙኝ፣ ሌላ ስም ማወጣላት አሁንም እያለች እንግዲህ በጣም ትልቅ የሆነ የወርቅ ሀብል ለግመሏ እያለበሰቻት ነበረ። ከግመሎቿ ሁሉ ለሷ የተለየ ቦታ እንዳላት ተናግራለች። እስኪ የዚች አይነት ግመል ያላችሁ አለችና በነገራችን ላይ የዚች አይነት ግመል ሊኖርም አይችልም አይኖራቸውም ብላም ተናግራለች። እንግዲህ ያቺ ግመል ከሌሎቹ ግመሎች ለሷ በምን እንደተለየችበት አላቅም። በእርግጥ እንግዲህ ሰው እንደ ውዴታው አይደለ ለሷ የተለየች መስሏት ሊሆን ይችላል። ብቻ በጣም ገርሞኛል ማለት እንዳልኳችሁ አብዛኞቹ በሚባል መልኩ አረቦች ለሰራተኛ ከማድረግ ይልቅ ቤት ውስጥ እንስሳ ካለ ለእንስሳቶች ማድረግ ይቀላቸዋል። ወላሂ እውነቴን ነው የምላቸው። ለምሳሌ አንድ ከዚህ አትክልት ለሚያጠጣ ለምስኪን ድሃ ውሃ ከምሰጥ ይልቅ ውጭ ላይ ላሉ ወፎች ውሃ ስጫቸው ማለት ይቀላቸዋል እነሱ ማለት ነው። ገባችሁ? እንዲሁም ደግሞ ለምሳሌ ቆይ ዛሬ ገጠመኝ ልንገራችሁና መለስበታለሁ ወደ ቪዲዮ። መቅረቢን ሰግጄ ቁጭ ብዬ ስልክ እየጎረጎርኩ ነበር ማለት ነው። ከዛም ጀረስ ተጮኸ እንዳልኳችሁ ሄድኩኝና በር ከፈትኩ። ስከፍተው የማውቃቸው ሰዎች ናቸው። ያኔ ብዙም ባንተዋወቅም ጎረቤቶቻችን ናቸው። በጣም ሀብታሞች ናቸው። በነገራችን ላይ ውሻ አለ፣ ድመት አለ፣ ፍየል አለ። የማይመጣ እንስሳት የለም። የግቢው ስፋት አትጠይቁኝ። ከዚህ አካባቢ የእነሱ ቤት አሰራር ዲዛይኑም ሁሉም ነገር ይለያል። እና ሴት ወይስ ነግሬ በጣም ሀብታም እንደሆነች ቱጃን የምትባል ሴት ነች ማለት ነው። ገባችሁ? ሀብታም ምናምን ተራ ሀብታም ሳይሆን በቃ ባለ ሀብት ነች። ገባችሁ? ብዙ ድርጅቶች በስሟ እንዳላት ነግራኛለች። አጥራቸውን በሁለቱም ጎን ብታዩት ማለፊያ የለም። እኔ ራሱ ገባለሁ ከካሜራቸው ሁሉ ጊዜ ግቢ ሳጸዳ ምናምን ነገር ማለት ነው። በውጭም በውስጥም ካሜራ የታጠረ ነው። እውነት የውሸት ባላቅም ሴት ወይ በፊት ካሜራ አልነበረም። ካሜራ እንድትገጥም ያደረገቻት በሰራተኛና በሹፌር ምክንያት ነው ብላኛለች። እሷ ታማ ሕክምና ተኝታ ሐኪም ቤት ተኝታ ልጆቿ ህጻናቶች ስለነበሩ ሹፌሩና ሰራተኞቹ ምናምን ብላ የሆነ ነገር አውርታኛለች። ከዛ ወዲህ ነው ብላለችና ስለ ቤቷ ጽዳት ስታወራ ደግሞ ሴትዌ ከኔ መጅለስ የሷ ሐማም ያምራል ትላለች። ሐማማ ላይ ተኝ ብባል ምንም ሳላቅማማ ተኛለሁ ብላለች። እንግዲህ ልትልቻለችው ከጥራቱ የተነሳ ነው ማለት ነው። እና እነሱ ናቸው ጎረቤቶቻችን ናቸው። በዚያ ላይ ደግሞ ሴትዋ መሻላ ወላይ ሰደቃ ምናምን ለመስጠት ወደ ኋላ አትልም። ብቻ ሄደተው ወደ መጣውበት ልግባሽ ቪዲዮ እንዳይራዝምብኝ ማለት ነው።
እና ያንን በር ከከፈትኩላት በኋላ ሰላም ካለች በኋላ ተሎ ብላ ያቺ የአረባ ወጣት ከኪሷ ውስጥ ስልኳን አወጣችና አንድ ፎቶ አሳየች ማለት ነው። ከፎቶ ጋራ ጽሁፍ አለው። በቀይ ቀለም የተቀነባበረ ነው። ጽሁፍ የተጻፈው በቀይ ቀለም ነው ማለት ነው። ከዛ ያንን ፎቶ አወጣችና ይሄን ፎቶ ይሄን ነገር አይተሽዋል ስትለኝ አይ አላየሁትም አልኳት። እሺ አለችኝ። አሁን ይሄን ነገር አንቺ ፈልገሽ ካገኘሽ 1000 ድርሃም የዱባይ ስጦታለሽ። ስለዚህ ምናልባት በዚህ በአጥሩ አድርጎ ምናምን ገብቶ ሊሆን ስለሚችል ፈልጊና 1000 ድርሃም ትሰጫለሽ። ካገኘሽው ጀረሳጩ ያለች ማለት ነው። ጎረቤቶቻችን ስለሆኑ እዛኔም ግራ ተጋብቶኛል ብታይ። አሁን 1000 ብር ትሰኛለሽ። መስጠቱን ባገኘው ኑሮ ሰኛለሽ። ለምን ብትሉ ብር እንዲህ ነው። ብር ሞልቷቸዋል። ብር መጣ የት እንጣለው ነው የሚሉ። ግን የት ነው የማገኘው ነው? ምን ይመስላችኋል? እስኪ ንገሩኝ። ወፍ ነበር። የወፍ ፎቶ ነው ያሳየችኝ። አንድ ወፍ ፎቶ አሳየችኝና ይሄን ወፍ አይተሽዋል አለችኝ። አላየሁትም አልኳት። እሺ ይሄን ወፍ ፈልገሽ አገኘው። ካገኘሽው 1000 ድርሃም ይሰጥሻል አለች። እና በጣም ገረመኝ ወላይ። እና ይቺ መዳም እንዳያችኋት ስሬው ላይ ነው ሁሉ ኪሎ ሜትር አቋርጣ ለግመል ብላ አስባ በግመሏ ልክ አሰርታ ሀብል ምናምን ለመስጠት ያነሳሳት ምንድን ነው? ከሰራተኛ ይልቅስ ለእንስሳቶች ማድረግ የሚያስደስታቸው ለምንድን ነው? ለምሳሌ እኔ ቤት አለች ትንሿ ልጅ ብያቸዋለሁ። እና በየወሩ ከአማዞን 3000 ድርሃም በየወሩ ቀለብ ይገዛላቸዋል። ይሄን የምላችሁ ከሻምቦ ከምናምን ውጭ ያለውን ለቀለባቸው ብቻ። እንደገና ደግሞ ለቆሻሻቸው ምናምን ለብቻ የሚገዛለ። ለምሳሌ እኔ ሌላ ሀገር አላውቅም። ዱባይ ላይ ግን የሰራተኛ ሐኪም ቤት አለ። ዱባይ ላይ ግን የሰራተኛ ሱቅ አለ። የሰራተኛ ልብስ የሚሸጥበት። ይሄን ታውቃላችሁ? እኔ ድብና አድርጌ ያውቃለሁ። እና አሁን ለሰራተኛ በቃ የሰራተኛ ነገር ነው የሚገዛላት በአብዛኛው ማለት ነው። ወላሂ ለድመቶቹ ግን የሚገዛላቸው ኳሊቲ የሆነ እቃ ነው ማለት ነው። ገብቷቸዋል። የራሳቸው የሆነ ሳሎን አላቸው። የራሳቸው የሕክምና ቀጠሮ አላቸው። በየወሩ እየሄዱ ይታያሉ። ጸጉራቸው፣ ጥፍራቸው ሲያድግባቸው ቪዲዮ ይሰራሉ። ብቻ ብዙ ነገር የመኝታቸው ራሱ ይለያል ማለት ነው። እንደሚያቆሹት እያወቁ ራሱ ይወረብጣቸዋል ያን ነገር ተብሎ ከዛኛው ወጥቶ ከዛኛው የሚተኙበት ልክ ህጻናቶች የሚተኙበት የሆነ ስፖንጅ ነገር አለ ማለት ነው። ገብቷቸዋል። እኔ አሁን ልሞት ነው እባክሽን የ15 ብር ካርድ ግዢ ሊብላት አትገዛልኝም ያችል። ለእነሱ ሲሆን ግን ይሄን ያክል ብር ስታወጣ ምንም አይመስላትም። እና አረቦች ለእንስሳት ይሄን ያክል ፍቅር ያደረባቸው ለምንድን ነው ነገሩ? በቃ ወይስ እኔ የማያቸው ሰዎች ብቻ ናቸው ወይስ ከኛ አካባቢ ብቻ ነው? ነገሩኝ። እና ይሄን ያክል ያስገረመኝ ያች 1000 ድርሃም አውጥቼ ሸልምሻለሁ ማለቷ። በእርግጥ የሆነ ወፍ አለ እዚህ ሀገር በውድ የሚሸጥ ግን ይሄ ዛሬ ያሳየች ሌላ ነው። ያን ወፍ አይደለም፣ ያን የሚጣረው ወፍ ምናምን አይደለም። ይሄ ሌላ ነው። ከረኑ ራሱ አረንጓዴና ቀይ ነው ወፉ ማለት ነው። ብዙ ወፎች አሉ በነገራችን ላይ ብዙ ወፍ አይነቶች አሉና አንድ ያነነ ሁለት ደግሞ እቺ መዳም ስሬ ብላ ይሄን ያክል ሀገር ተጉዛ ለግመሏ ያደረገችው ነገር እንዲሁም ደግሞ ከኔ ቤት ያለችው ልጅቷ እንዳልኳችሁ ለድመቶቿ ያላት ቦታ አጠይቁኝ። ወላይ እነሱ ከሌሉ እንቅልፍ አይወስደኝም ሁሉ ብላለች። ከእናቷ ጋር ተጣልታ እናቷ እንኳን ልብሷን ይዘውታ 1 ሳምንት ከእናቷ ቤት አድራለች በእሷና በድመቶቹ የተነሳ። ምንም በቃ ውጭ ድመቶችን ጠይቃላችሁ እኔ ለቅቄላችሁ የራሴን ቤት ወጥ ቸከራያለሁ ነው ያለቻቸው ወላይ። እና ይሄን ያክል ከእንስሳቶች ጋር የሚያሟጭጫቸው እንስሳቶችን እንዲወዱ የሚያደርጓቸው ለምንድን ነው ማለት? ከሸቃሊት በሌስ ቦታ የሚሰጣቸው እነሱ ማን ስለሆኑ ነው? ነገሩኝ። እኔ አሁን አመመኝ ማለት ነው ህዲ ፓናዶል ሰጅ ነው የምትለኝ። ገብቷቸዋል። እነሱ ግን ሲታመሙ አይናቸው እንኳን ሲያማቸው ለአይናቸው እንኳን ጠብታላቸው ወላይ። ሻምቧቸው ብትሉ ማበጠሪያቸው ኢድ ሲሆን የምትገዛላቸው ልብስ ጫማቸው ምናምን የኛማ እንዴት እንደምታቀብጣቸው አትጠይቁኝ። እንዲሁ እኔ ለማስቀናት ነው ሳማ መሰል ሆን ብላ የምታደርገው። ለእነሱ የሚገዛው ጫማ እንኳን ለእኔ አይገዛልኝ ወላይ። እየቀለድኩ አይደለም። በጣም ነው የምትንከባከባቸው። የድመቶቿ ነገር ሞቷ ነው ማለት ነው። በድመቶቿ በጭራሽ ድርድር አታውቅምና የዚች መዳም ነገርም ገርሞኛል። እና ዛሬ ጥያቄ ይመልሱልኝ። የኔ አካባቢን የማውቃቸው ሰዎች ብቻ ናቸው ለሰራተኛ ከሚያደርጉት ለእንስሳት ሲያደርጉ የሚያስደሳቸው፣ ለሰራተኛ የማይሰጡትን ቦታ ለእንስሳት የሚሰጡ የኔ ሰዎች ብቻ ናቸው ወይስ የሁላችሁ ናችሁ? እና እስኪ ይሄን ጥያቄ መልሱልኝ። በጣም ስለገረመኝ ነው ማለት ነው። ስለተከታተላችሁ አመሰግናለሁ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። አነባለሁ፣ እናያለን፣ እንማማርበታለን፣ እንታዘባለን ማለት ነው።